አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ሰላም ነኝ። በዛሬ ቪዲዮችን የምንመለከተው እነዚህን በእለት ተእለት በህይወታችን ውስጥ በጣም ጠቃሚ አስፈላጊ የሆኑ 10 የአረብኛ ንግግራቶችን በአማርኛ ትርጉም የምንመለከት ይሆናል ማለት ነው። እንዲሁም አጠራራቸውንም የምንመለከት ይሆናል። እነሆ ወደ ቪዲዮ ማለት ነው። ለአዲሶች በጣም ጠቃሚ ነው። አብራችሁ ቆዩ። እሺ አንደኛው ዛሬ ደግሞ የምንጀምረው ተሰላምታ ይሆናል ማለት ነው። ሰላምታ ከአንደኛው በአረበኛ ማለት ነው። አሰላሙ አለይኩም ማለት አጠራር አሰላሙ አለይኩም፣ ትርጉም ሰላም በአንተ ላይ ይሁን፣ ሰላም በአንተ ላይ ይሁን፣ ወንድ ለወንድ ማለት ነው። ወይንም ደግሞ ለሴት በአንቺ ላይ ይሁን፣ ሰላም በአንቺ ላይ ይሁን ብሎ ማለት ነው። አሰላሙ አለይኩም ማለት ነው። ሁለተኛ ደግሞ መልካም አቀባበልን የምናይ ይሆናል። ሁለተኛ ላይ የሚገኘው ማለት ነው። በአረበኛ መልካም አቀባበል ማለት አህለን ወሳህለን፣ አህለን ወሳህለን ማለት አጠራር አህለን ወሳህለን ማለት ትርጉም በአማርኛ ትርጉም ማለት ነው። ለወንድ ሲሆን እንኳን ደህና መጣህ፣ ለወንድ እንኳን ደህና መጣህ፣ ለሴት ደግሞ እንኳን ደህና መጣሽ እንዳለን ማለት ነው። አህለን ወሳህለን ማለት ነው። ሶስተኛ ደግሞ ስምን መጠየቅ በአረበኛ ማለት ነው። ስምን መጠየቅ ማ እስሙኪ፣ ማ እስሙኪ ማለት አጠራር ማ እስሙኪ ብሎ ማለት ትርጉም ስምህ ማን ነው፣ ስምህ ማን ነው። ለሴት ከሆነ ማለት ለወንድ ከሆነ ማለት ነው። ለሴት ከሆነ ስምሽ ማን ነው። ማ እስሙኪ ለሴት ማለት ነው። ማ እስሙክ፣ ማ እስሙክ ስንል ማን ነው ስምህ ለወንድ ማለት ነው። አራተኛ ምስጋና፣ ምስጋና በአረበኛ ሽኩረን ጀዚለን፣ ሽኩረን አመሰግናለሁ፣ ጀዚለን በጣም አመሰግናለሁ ማለት ነው። አንዳንድ ቦታ ላይ ሽኩረን ማራም ይባላል። በተለያየ ሁኔታ ይለያያል። ቦታው በየቦታው ይለያያል አረበኛ ሁኔታው ማለት ነው። አጠራር ሽኩረን ጀዚለን ብሎ ማለት ትርጉም በጣም አመሰግናለሁ፣ በጣም አመሰግናለሁ ማለት ነው ሽኩረን ጀዚለን ብሎ ማለት። አምስተኛ ይቅርታ መጠየቅ በአረበኛ አና አስፋ፣ አና አስፋ አጠራር አና አስፋ ብሎ ማለት ትርጉም በአማርኛ ማለት ነው ይቅርታ አዝናለሁ፣ ይቅርታ አና እኔ ማለት ነው። አስፋ ይቅርታ ማለት ነው። ስድስተኛ እርዳታ መጠየቅ በአረበኛ እርዳታ መጠየቅ እንዴት ምን ይባላል? አህል የምኩኒከ ሙሳዓደቱን፣ አህል የምኪኑከ ሙሳዓደቱን ብሎ ማለት ትርጉም ማለት ነው። በአማርኛ ልትረዳኝ ትችላለህ፣ አህል የምኪኑከ ሙሳዓደቲን ማለት ልትረዳኝ ትችላለህ፣ ትረዳኛለህ ማለት ነው። ትሰዓድኒ እንደዚህም ይባላል። ትረዳኛለህ ወይም ትረጅኛለሽ። ሀል የምኪንኪ ለሴት ማለት ነው። ሀል የምኪኑክ ለወንድ ልትረዳኝ ወይንም ልትረጅኝ ትችያለሽ ማለትን ያመለክታል። ሰባተኛ ዋጋ መጠየቅ፣ ዋጋ መጠየቅ ምን ይባላል በአረብኛ? ከም ስዕር ሀዛ፣ ከም የአጠራር ሁኔታ ማለት ነው። ከም ስዕር ሀዛ፣ ከም ስዕር ሀዛ ማለት ከም ስንት ነው፣ ስዕር ዋጋው፣ ሀዛ የዚህ ነገር ዋጋ ስንት ነው ብሎ ማለት በአረበኛ ከም ስዕር ሀዛ ይባላል ማለት ነው። የዚህ ዋጋ ስንት ነው በአማርኛ ትርጉም የዚህ ዋጋ ስንት ነው። ከም ማለት ስንት ነው ማለት ነው። ስዕር ዋጋ ማለት ነው። ሀዛ ማለት ደግሞ የዚህ ማለት ነው። ስምንተኛ ሁኔታን መጠየቅ፣ ሁኔታን መጠየቅ በአረበኛ ኬፍ ሀለክ፣ ኬፍ ሀለክ አጠራር ኬፍ ሀለክ ለወንድ ሲሆን ማለት ነው። ለሴት ሲሆን ደግሞ ኬፍ ሀለክ፣ ኬፍ ሀለሽ ማለት የሚቻላል ማለት ነው። በተለያየ ቦታ የተለያየ አረበኛ አለና ኬፍ ሀለች በቸም የሚያወሩ አሉ፣ መጨረሻ ላይ በሸም የሚያወሩ አሉ፣ በሰም የሚያወሩ አሉ ማለት ነውና እንደ ሁኔታው ይለያያል ማለት ነው።
ትርጉም በአማርኛ እንዴት ነህ፣ እንዴት ነህ ለወንድ፣ እንዴት ነሽ ለሴት ሲሆን ደግሞ ማለት ነው። በዚህ መልኩ ማለት ነው ከሰው ጋር ሰላምታ መለዋወጥ እንችላለን ማለት ነው። ለወንድ ከሆነ ኬፍ ሐለክ፣ ለሴት ከሆነች ደግሞ ኬፍ ሐለስ ማለት እንችላለን ማለት ነው። እንዴት ነህ ትርጉሙ እንዴት ነሽ ለማለት ያገለግላል ማለት ነው። 9ኛ እሽታ። እሺ በአረበኛ ሐሰነን ወይንም ደግሞ ጠይብ። ጠይብ የተለመደ ብዙ ጊዜ ጠይብ ነው። ጠይብ ማለት እንችላለን። አጠራር ሐሰነን ወይንም ጠይብ። ትርጉም እሺ። እሺ ጠይብ ለሚለው ማለት ነው። ሐሰነን ለሚለው ደግሞ መልካም መልካም ያመለክታል ማለት ነው። 10ኛ መሰናበቻንም እናይ ይሆናል። 10ኛ ማዕሰላማ። ማዕሰላማ በአረበኛ ማዕሰላማ ማለት አጠራር ማዕሰላማ ትርጉም በሰላም ቆይ። ወንድ ከሆነ በሰላም ቆይ ማዕሰላማ ስንል አንድን ሰው ማለት ነው በሰላም ቆይ። ሴት ከሆነች ደግሞ ደህና ሁኒ፣ ደህና ቆይ ማለት እንችላለን ማለት ነው። እዚህ ሲሆን ደህና ቆይ፣ ለወንድ ደግሞ በሰላም ቆይ ማለት እንችላለን ማለት ነው። ማዕሰላማ ማለት ትርጉሙ ይሄንን ይመስላል። ጠቃሚ ነጥቦች በአረበኛ ቋንቋ ለወንድና ለሴት በሚነገርበት ጊዜ የቃላት መጨረሻዎች ትንሽ ልዩነት ሊኖራቸው ይችላል። ለምሳሌ እስሙክ ማለት ለወንድ ሲሆን እስሙኪ ማለት ደግሞ ለሴት ይሆናል ማለት ነው። እና ሴትና ወንድ ሲሆን በዚህ መልኩ መለየት እንችላለን። የዛሬው ቪዲዮ ይህንን ይመስል ነበረ። 10 ጠቃሚ ነጥቦች የአረበኛ ቋንቋ እለት ተእለት የምንነጋገርባቸው የሆኑት ይህንን ይመስሉ ነበር ማለት ነው። ቪዲዮውን ከተመቻችሁ ላይክ አድርጉት። የፈለጋችሁን ጥያቄ ብትጠይቁ እኔ ልሰራላችሁ ዝግጁ ነኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።